ለዘመናት የአማርኛ ፊደላት ላይ ወይም ደግሞ የአማርኛ ቋንቋ ላይ ግራ ሲያጋባና አልፎ ተርፎም ደግሞ አማርኛን በደንብ እናውቃለን የሚሉ ሰዎች ላይ በጽሁፍ ስህተት ላይ ግራ ሲያጋባ ይኖሩ አንድ ነገር አለ። ይሄኛው ሞክሼ ፊደላት የምንላቸው ሞክሼ ፊደላት ምንድናቸው? ወይም ደግሞ ሞክሼ ፊደላት ምንድናቸው ብለን ጥያቄ ካነሳ ተመሳሳይ ድምጸት ኑሯቸው ነገር ግን ሲጻፉ በተለያየ ቃላት የሚጻፉ አንዳንዴ ሲጻፉ የትርጉም ለውጥ ሊያመጡ ይችላሉ፣ ላያመጡ ይችላሉ። አሁን በተለይ ሞክሼ ፊደላት ይቅሩ የሚባል ሀሳብ ይመጣል። ነገር ግን አሁን አልቀሩምና ሞክሼ ፊደላትን እንዴት እንለያቸው? ማን ነው ከማን ነው ሞክሼ የሆነው? ሞክሼ ማለትም ቀጥታ ሞክሼ የሚለውን የአማርኛ ትርጉም ስንተረጉሞ ተመሳሳይ ደግሞ አንድ አይነት ስያሜ ያላቸውን ቃላት ሞክሼ ፊደላትን ሞክሼ ፊደላት እንላለን። ታዲያ እነዚህ ሞክሼ ፊደላት የተወሰኑትን ለማየት እንሞክራለን። የመጀመሪያው ሰ የሚባሉ በአማርኛ ፊደላት ወይም ደግሞ አማርኛ ፊደል ገበታ ላይ ሰ የሚባሉ ሁለት ሰዎች አሉ። የመጀመሪያው እሳቱ ሰ ስንለው ሁለተኛውም ሰራተኛው ሰ እንላለን። ታዲያ ሁለቱንም ስናወራ ሰ እያልን ነው የምናወራው። ነገር ግን ስንጽፍ የትርጉም ስህተቶች ሊመጡ ይችላሉ። ለምሳሌ ሰ ወይም ደግሞ እሳቱን ሰ ልንጠቀምባቸው የምንችለው ለተራ ለቁስ እነዚህ ምድራዊ ለሆኑ ነገሮች ወይም ደግሞ ለምንጠቀምባቸው ነገሮች እሳቱን ሰ እንጠቀማለን። ነገር ግን ይሄን ንጉሱን ሰ ልንጠቀም የምንችላቸው አብዛኛው ጊዜ ከታሪክ ጋር የተገናኙ ከክብር፣ ከስልጣን፣ ከሰማያዊነት ጋር የተገናኙትን በእሳቱ ሰ እንጽፋቸዋለን። ነገር ግን ታዲያ የሆነ ሰው መጥቶ ምን ችግር አለ እኔ በዚህኛውም ሰ ጽፈው በዛኛውም ሰ ጽፈው ምን አይነት ለውጥ ያመጣል ካለን አንድ ቃል ወስደን ማሳየት እንችላለን። ለምሳሌ በአማርኛ ፊደል ላይ ቃል ላይ ሰረቀ ሚል ቃል አለ። እንዲሁም ደግሞ ሁለቱንም ስናነባቸው በእሳቱ ሰም በንጉስ ስም የተጻፈው ሁለቱም ሰረቀ ነው። ነገር ግን በትርጉም ላይ በጣም ሰፋ ያለና ጭራሽ ፈጽሞ ላይ ገናኙ የሚችሉ ሁለት ሀሳቦች አሉት። ምንና ምን ካልን ልክ ሰረቀ ስንል ይሄኛው በተለምዶ የምናውቀውን የሆነ ሰው አንድ ቃል ከአንድ ቃል ከሆነ ሰው ሲነጥቅ ወይም ደግሞ የራሱ ያልሆነ ንብረትን ሲወስድ ሰረቀ እንላለን። ነገር ግን በንጉሱ ሰ ስንጽፍ ሰረቀ ስንል ወጣ የሚል ትርጉም ይሰጠናል። ለምሳሌ ፀሐይ ሰረቀ ብንል ፀሐይ ወጣች የሚል ትርጉም ይሰጠናል። ስለዚህ በዚህኛው ሰና በዚህኛው ሰ በሁለቱ ሞክሼ ፊደላት መካከል ሁለት የተለያየ ትርጉም አለ ማለት ነው። ነገር ግን መርሳት የሌለብን እነዚህ ጋር ልዩነት ያመጣ እንጂ አንዳንዶች ላይ ልዩነት ላያመጣ ይችላል። ሁሉም ስለተለያዩ ብቻ ልዩነት ያመጣሉ እያልን አይደለም። ወይም ደግሞ ሁሉም የተለያየ ሌሎች ለምሳሌ በአልፋው አ እና በአ ቢጻፍ ምናልባት ለውጥ ላያመጣ የሚችሉ ፊደላት አሉ። ሁለተኛ ሞክሼ ፊደላት የምንላቸው የሰና የሰን ካየን ለምሳሌ የአልፋው አ እና የአይኑ አ የምንላቸው አሉ። ሁለቱም ስናነባቸው አ የሚል ትርጉም ይሰጡናል። ነገር ግን አንደኛውን አልፋ ወይም ደግሞ የመጀመሪያው ስንለው ሁለተኛውን ደግሞ አይኑ አ ብለን እንጠራዋለን። የመጀመሪያውን አልፋውን የምንጠቀመው እነዚህ ላጫጭር ለሰውነት አካሎቻችን ለእቃዎች እና እነዚህን ስንጠራ ይሄኛውን አይኑን አልፋውን እንጠቀማለን። ነገር ግን አይኑን ስንጠቀም እነዚህ ዓለም አቀፋዊ የሆኑ ነገሮች ረጅም ወይም ደግሞ ጊዜ ሊወስዱ የሚችሉ ነገሮችን ስንጽፍ ለምሳሌ አይኗን እንጠቀማለን። አንዳንዴ ልብ ብላችሁ ከሆነ ልክ አዲስ ዓመት ሲቀርብ 2018 ሆነ 2019 ሆነ የሆነ ሰው ቴክስት ልክላቸዋል። እንኳን ለዚህ ዓመተ ምህረት አደረሳችሁ። ልክ ይህን ቴክስት ሲጽፉ ልብ ብላችሁ ከሆነ በሁለቱ ይጽፋሉ። አንዳንድ ሰው ዓመተ ምህረት ብሎ ሲልክላችሁ፣ አንዳንዱ ግን ዓመተ ምህረት ብሎ ይልክላችኋል። ታዲያ ይሄኛው ነው ወይስ ይሄኛው ነው ትክክል ስንል መጀመሪያ ትክክል መሆናቸውን ለማረጋገጥ ልክ እኒንም ሁሉንም ትክክል መሆናቸውን ለማረጋገጥ ልክ አንድ ማሰብ ያለብን ነገር አለ። አማርኛ ከየት ነው የመጣው ወይም ደግሞ አማርኛ ፊደል ማን ነው ከየት ነው የተወራረሰው ስንል አማርኛ ፊደል መነሻ ወይም ደግሞ እናት ቋንቋው ግዕዝ ተብሎ ነው የሚታሰበው። ስለዚህ ግዕዝ ከሆነ የነዚህ የዓመት የዚህኛው የአይኗ እና የአልፋው አ ዓመት የግዕዝ ትርጉማቸው ወይም ደግሞ መነሻ ግሳቸው ትርጉማቸው ምንድን ነው የሚለውን ካየን በቀላል ትርጉሙ መለየት እንችላለን። ታዲያ ዓመተ ምህረት ወይስ ዓመተ ምህረት የሚለውን ጥያቄ ለመፍታት ስንሞክር ልክ ዓመት ምትለዋ በዚህኛው በአይኗ አ ከተጻፈ ዓመተ ምህረት ስንል ዘመን ወይም ደግሞ የምህረት ዘመን ሆነ እንላለን። ስለዚህ
እችኛይቷ ምህረት ወይም ደግሞ ዘመን የምትል ትርጉም ትሰጠናለች። ነገር ግን በዚህኛው የምንጽፍ ከሆነ ሊትራል ወይም በአጠቃላይ ለማስተላለፍ የፈለግነው ሀሳብ ይገለበጣል። ምን ማለት ነው? ዓመት የሚለው ወደ ግዕዝ ቋንቋ ስንሄደው ባሪያ የሚል ትርጉም ይሰጠናል። ስለዚህ ዓመተ ምህረት ስንል ይሄኛውን ባሪያ ወይም ደግሞ ለቃሉ ገረድ ብለን ትርጉም ከሰጠነው የገረድ ምህረት የምህረት ገረድ የሚል ትርጉም ይሰጠናል። ወይም ደግሞ ምህረት ለምትባል ሴት ገረድ የሆነች ወይ ደግሞ ዓመተ ምህረት ካለ ዓመት ማለት ባሪያ ወይም ደግሞ ገረድ የሚለውን ትርጉም ይሰጠናል። ቅድምም እንዳልኳችሁ ግን መርሳት የሌለባችሁ ሁሉም ፊደላት ምናልባት ትርጉም ይቀይራሉ እያል አለመሆኑ ነው። ለምሳሌ ወደ ቅድሙ ወደ ሰና በንጉሱ ሰና በእሳቱ ሰ መካከል ብንሄድ ልክ ሰረቀ ብለን ብለናል። ለምሳሌ ሰራም ብንል ያስኬደናል። ነገር ግን ሰራ ለሚለው ብዙ ጊዜ ልንጠቀም የምንችለው ይሄኛውን ነው። አማርኛ መዝገበ ቃላት ላይ ይሄኛውን ሰራ የሚል ቃል ብንፈልግ አማርኛ መዝገበ ቃላት እኔ ይሄን ሰራ አላውቀውም፣ ይሄ የአማርኛ ፊደል አይደለም ብሎ ምላሽ ይሰጠናል። ስለዚህ ለዕለት ተዕለት ኑሯችን ለተራ ነገር የምንጠቀመው ሰራተኛው ወይም ደግሞ እሳቱን ሰ ሲሆን ለታሪክ ለትላልቅ ነገሮች ደግሞ ሰ እንላለን። ሌላኛው ደግሞ በጣም የሚያስቸግረው እንደሆነ እኒህ ቀለል ሊሉ ይችላሉ። ነገር ግን ትንሽ ከበድ ተብሎ የሚታሰቡት ጸሎቱ ጸና ፀሐዩ ፀ የምንላቸው ናቸው። አንዳንድ ሰው በጸሎቱ ፀ ይጽፋል፣ አንዳንድ ሰው በፀሐዩ ፀ ይጽፋል። ለምሳሌ ፀሐዩ ፀ ወይም ጸሎቱን ፀ ስንጠቀም ልክ ሃይማኖታዊ ነገር ጋር ከንጽህና ጋር ንጹህ ከመሆን ጋር ከመንፈሳዊነት አንዳንዴ ከህግ ከንዴት ጋር ልናገናኘው ይችላል። እነዚህ ኢሞሽን ጋር ወይም ደግሞ ስሜት ጋር የተገናኙ ነገሮችን በጸሎቱ ፀ ስንጽፍ፣ በአንጻሩ ደግሞ በፀሐይ ጾም ስንጽፍ ከተፈጥሮ ኃይላት ጋር ለምሳሌ እነ ፀሐይ ስንጽፍ በንጽፋለን። ለምሳሌ አንድ ቃል እንውሰድና ፀሐይን ብንወስድ ሁለቱም ተመሳሳይ ትርጉም የሚሰጡ ይመስላሉ። ሁለቱም ስናነባቸው ፀሐይ ይለናል። ምናልባት በትርጉም ደረጃ ሁለቱም የተለያየ ትርጉም አይሰጡም። ነገር ግን መርሳት የሌለብን ይሄኛው ፀሐይ ትክክለኛዋ በዕለት ተዕለት ኑሯችን የምትወጣዋ ፀሐይ ስትሆን ይሄኛውን ፀሐይ ግን መዝገበ ቃላት ላይ ብትፈልጉት እንዲህ የሚል ቃል አላውቅም ወይም ደግሞ መዝገበ አገላብጣችሁ እዚህም የተጻፈ ሌላ ማገር ጻፈ የአማርኛ መዝገበ ቃላት ብትፈልጉ ይሄኛውን ፀሐዩን በጸሎቱ ፀ የተጻፈ አታገኙ። ለምሳሌ ደግሞ ንጹህ የሚለውን ቃል ለመጻፍ ብንሞክር ይሄኛው ንጹህ የሚል ይሰጠናል፣ ይሄኛው ንጹህ የሚል ይሰጠናል። ነገር ግን ከንጽህና ጋር ከሃይማኖት ጋር ወይም ደግሞ ንጹህ ከመሆን ጋር የሚገናኘው ቅድም እንዳወራነው ጸሎቱ ፀ ስለሆነ ከዚህኛው የትርጉም ለውጥ አያመጡም። ነገር ግን ስንጽፍ ሁሌ መጻፍ ያለብን ንጹህ ስንል እችኛይቷን ጸሎቱን ፀ እንጠቀማለን። ይሄን ብንፈልግ ግን ትርጉም አልባ ይሆናል። ለዛ ነው አሁን አማርኛ ፊደላት ላይ እኒህ ሞክሼ ቃላትን ግድ እንደማይሰጠን ወይም ደግሞ ቢጻፉ ግድ የላቸውም ወይም ደግሞ ምንም ነገር አያመጡም የሚል ነገር ሲመጣ በአማርኛ ቋንቋ ላይ ትንሽ ተለቅ ያለ እውቀት ያላቸው ሰዎች ሲናደዱና ሲበሳጩ እናያለን። ወደ መጨረሻው የሃና የሐመር ውሃ ከመሄዳችን በፊት ተመልሰን በማስታወስ ያለና የሰና የሰራተኛው ሰና ወይም ደግሞ የእሳቱ ሰና የንጉሱ ሰን ልዩነት ደግሞ በብዛት ምናልባት ይሄን ካዩ በኋላ ያስተካክሉናል ብለን እናስባለን። ልክ ስጋ ቤት ስንሄድ አንዳንድ ስጋ ቤት ስጋ ብሎ ይጽፋል፣ አንዳንድ ስጋ ቤት ደግሞ መልሶ ስጋ ብሎ ይጽፋል። ኦኬ ሁለቱን ስናያቸው ስጋና ስጋ ስናወራ ወይ ደግሞ በቃላት ስናወጣቸው በንግግር ላይ ሁለቱም ተመሳሳይ ትርጉም ያላቸው ይመስላሉ። ነገር ግን ይሄን የጻፈውን ሰው አንድ አማርኛ በጣም ጠቅቆ የሚያውቅ ሰው ቢያገኝ ትክክል አይደለም ይላል።
ታዲያ ትክክል ካልሆነና ትክክል ያልሆነበት ምክንያት ምንድነው? ምክንያቱም ቀደም ስናወራ ምናልባት እነዛ ቃላቶች የቃላት ትርጉም ላይኖራቸው ይችላል። ባይኖራቸው ግን ምናልባት ሕጉን ስላላከበሩ ልክ አይደለም ብለናል። ስጋና ስጋስ የቃላት ለውጥ ያላቸው ወይ ደግሞ የትርጉም ለውጥ ያላቸው ወይስ የፊደላት ለውጥ ብቻ ያላቸው የሚለውን እንመልከት። ለምሳሌ ስጋ ስንል ቅድምም እንዳልኳችሁ መጀመሪያ ቃሉን የተነሳበትን ግስ ወይም ደግሞ የረባበትን ዋናውን ግስ እናያለን። ስጋ የሚለው የረባው ሰጋ ከሚለው ግስ ሲሆን ወይም ደግሞ ሰጋ ከሚለው ግስ የረባ ሲሆን ሰጋ የሚለው ደግሞ ልክ በአማርኛው እገሌ ሰጋ ወይም ደግሞ ፈራ የሚለውና ሰጋ የሚለው ተመሳሳይ ትርጉም ይሰጡናል። ልክ ሰጋ ካልን ስጋ ከሰጋ የኛው እሳቱ ከሰጋ የሚለውን ስጋ የሚለው ከሰጋ ከመጣ ስጋ የሚለው ትርጉም የሚሰጠን ፍርሃትን መፍራትን ይሆናል። ይሄኛው በንጉሱ የተጻፈው ስጋ የምንለው ግን የሚሰጠን ትርጓሜ እኛም ሰዎችም ሆነን እንስሳት የምንለብሰውን ስጋ ወይም ደግሞ ከላያችን ላይ ያለውን ይሄን ስጋ ያመለክተናል ማለት። ስለዚህ አንድ ሰው መጥቶ በተለይ ደግሞ ልክ ሃይማኖት ላይ ያሉ ሰዎች ይመጣና ስጋ እና ነፍስ በውስጥ ያለች ይላል። አንድ ይመጣና ሲጽፍ ስጋና ነፍስ፣ የሰው ልጅ ከስጋና ከነፍስ ነው የተሰራው። የሰው ልጅ ከስጋና ነፍስ ነው የተሰራው። ይሄኛው የትኛው ነው ትክክል ብለን ስናይ የሁለተኛውን ትክክል ነው እንዳለን። አይ ለምንድን ነው የመጀመሪያው ትክክል አይደለም ካለን ለማስተላለፍ የፈለግነውን ነገር በአጠቃላይ ስለሚያበላሽብን። እንዴት ካለን ስጋና ነፍስ በዚህኛው ከተጻፈ ፍርሃትና ነፍስ የሚል ትርጉም ይሰጠናል። ነገር ግን በዚህ በትክክለኛው ስጋ ወይም ደግሞ ስጋና ነፍስ ብለን ከጻፍን ይሄ ያለን የሰው ልጅ የተዋቀረው ከስጋና ከነፍስ ነው የሚለውን ትርጉም ይሰጠናል ማለት ነው። ልክ አሁን ደግሞ ብዙ ጊዜ ሁሌም የቃላት መነሻው ሀ ስለሆነ ሀና ሀመሮሃን እንዲሁ ሲምታታ እናያለን። ሀና መሮሃን ታዲያ ለመቼ የምንጠቀማቸው ስንል መጀመሪያ ሀ ማለት የመጀመሪያ ወይም ደግሞ ለመጀመሪያ ያሉ ነገሮች ለመነሻ አልፎ ደግሞ ተራ ስንል ነገርየው ሳይሆን ተራ የሆነው ተራ ማለት በዕለት ተዕለት ልንጠቀማቸው የምንችላቸው ወይም ደግሞ ከስንት አንድ የምናወጣቸው ቃላት ሳይሆኑ የዕለት ተዕለት የምንጠቀምባቸው። ለምሳሌ አንድ ሰው ሀገር ሊል ይችላል። ሀገር ሲል ሀገርን ተራ ያደረገ ሳይሆን ነገር ግን በዕለት ተዕለት ኑሯችን ሀገር የሚለውን ቃል ደጋግመን ስለምንጠቀምበት ሀገር የሚለውን በዚህ እንጽፋለን። በዚህ የምንጽፈው የትርጉም ለውጥ አያመጣም። ነገር ግን የአማርኛ መዝገበ ቃላትን ብናየው እንዲህ የሚል ቃል አላውቅም ወይ ደግሞ ይሄ የኔ ቃል አይደለም ይለናል። ታዲያ እንዴት እንለያቸው ካለን ልክ የሰና የእሳቱ ሰና የንጉሱ ሰን የአልፋውና የአይኑን አ የጸሎቱ ጸንና የፀሐይን ጸን እንደለየው ነው ሁሉ የሀና የአመርሃን ለመለየት ከፈለግን ሀ ቅድም እንደተባለው ለመጀመሪያ ወይም ደግሞ ለዕለት ተዕለት ኑሯችን ስንጠቀምበት ለአመርሃ ግን ለጉዞ። ምክንያቱም አንዳንዴ ሀመር ማለት ራሱ የግዕዝ ቃሉ ሀመር ማለት ጉዞ ወይም ደግሞ አብዛኛው ጊዜ እንትን ሀመረ ነው ወይም ደግሞ የኖህ እንዲህ የተባለ ምሳሌዎች እንደሚሰጡን ሀመር ማለት መርከብ ወይም ደግሞ ጉዞን የምታመለክት ስለሆነች ከታሪክ አንጻር ከህግ አንጻር የሚነገሩ ነገሮችን በሐመር ውሃው ሀ እንጽፋለን ማለት ነው። ታዲያ በሐመር ውሃ እንጽፋለን ካለን ሐዋርያት የሚለውን ይህን ቃል አንደኛ ሁለተኛ ከነዚህ ውስጥ በዚህኛው ነው ቢጻፍ ትክክል የሚሆነው ይሄን ኮሜንት ላይ ታስቀምጡልኝ ያላችሁ ጥያቄ እንመልስላችኋለን። ትክክል መሆኑና አለመሆኑ ልብ በሉ። የሀ የሐመር ውሃም ሆነ የጸሎቱ ሰም የጸ የአም የአልፋው አም የእሳቱ ሰም የንጉሱ ሰም ስናያቸው ከታች የጻፍኩላችሁ አብዛኛው ጊዜ ከነዚህ ሁለቱ በስተቀር ይሄኛውን ለታሪክ ለስልጣን ለሰማያዊ ነገሮች እንዳልነው አይኑና ዓለም አቀፋዊ ነው ለረጅም ጊዜ ለታሪክ ከሃይማኖት ጋር ተገናኙ እንዳልነው ሐመር ውሃውንም እንደዛው ደጋግመን ለታሪክ ለህግ ወይም ደግሞ እንደዚህ ለቆየት ላሉ ነገሮች የምንጠቀምባቸው ናቸው ብለን በቀላሉ ማየት ይችላል። ስለዚህ በቀላሉ እንለያቸው። በየትኛው እንጠቀም
እንዴት አድርገን ልንሰራ እንችላለን የሚለውን ማለት ነው። ስለዚህ በሁለት ጎራ እንከፍላቸዋለን። በዕለት ተዕለት ኑሯችን ልንጠቀማቸው የምንችላቸውና ለታሪክ ልንጠቀማቸው የምንችላቸው ነገሮች የመጀመሪያው ሐመሩሃ ሀን ለዕለት ተዕለት ወይም ደግሞ ለተራ ኑሯችን ስንጠቀም፣ ሐመሩሃን ግን ለታሪክ ወይም ደግሞ ለሃይማኖታዊ ነገር እንጠቀማለን። አልፋው አና አይኑ አ አሁንም አልፋውን አ ለተራ ለሆኑ ነገሮች ወይም ደግሞ ለአካሎች ለዕለት ተዕለት ለምንጠቀምባቸው ስንጠቀም፣ አልፋውን ግን ለታሪክ ለረጅም ጊዜ ለሚደረጉ ነገሮች ልብ በሉ። ነገር ግን እነዚህ እነ ጸና ይሄኛው ጸና ይሄኛው ጸ ከነዚህ ውስጥ ምን ይለያሉ ካላችሁ ከነዚህ ውስጥ ምን ይለያሉ ካላችሁ ይሄኛውን ጸ ለኃይል ለተፈጥሮ ኃይል ነው እንጂ የምንጠቀመው እንደ በደፈናው ለታሪክ ለዚህ ብለን ሳይሆን ለተፈጥሮ ኃይል ነው። ለምሳሌ ፀሐይ የተፈጥሮ ኃይል ናት። እንደዛ ሁሉ ለተፈጥሮ ኃይል ለሆኑ ነገሮች ይሄኛውን ጸ ስንጠቀም፣ ይሄኛውን ደግሞ ለንጽህና ከሃይማኖት ጋር ለተገናኙ ነገሮች እንጠቀማቸዋለን ማለት ነው። ስለዚህ ለእናንተ እንደ ጥያቄ እንዲሆን ስለዚህ ሁለተኛ ጥያቄችን የሚለው ሐኪምና ሐኪም አለ። ከሁለቱ በየትኛው ብንጽፍ ነው ትክክል የምንሆነው? ሌላኛው ደግሞ ከነዚህስ አባትና አባት ከሚለው በየትኛው ብንጽፍ ነው ትክክለኛው የሚሆነው? ሌላኛው ደግሞ ለጸብና አሁንም መልሶ ደግሞ ለጸብ ከሁለቱ የትኛው ትክክል የሚሆነው? ቅድም የሰጣችሁ ጥያቄ አለ። ስለዚህ መልሱ አንደኛው ይሄኛው የምትስማሙ ከሆነ በዚህኛው ጽፋላችሁ፣ ይሄኛውን ከሆነ ሁለት ትሉኝ ያላችሁ፣ ይሄኛው ልክ ነው ብላችሁ ካሰባችሁ በአባትም ይሄኛውን አንድ ትላላችሁ፣ ይሄኛውን ሁለት፣ ይሄኛውን አንድ፣ ይሄኛውን ሁለት ትሉልኛላችሁ ማለት ነው። በዛሬ ትምህርታችን ላይ የሞክሼ ፊደላትን እንዲህ አድርገን እንጠቀልላችኋለን ማለት ነው። ከዚህ በኋላ እንደማትሳሳቱ ተስፋ አለን። ይሄን ቪዲዮ ደግሞ ለሚያስፈልገው ወይም ደግሞ እነዚህ ነገር ላይ ግራ ይጋባል ብላችሁ ለምታስቡ ሰው መላክ ትችላላችሁ። ድጋሚ ብንገናኝ ደግሞ ቻናሉን ሰብስክራይብ፣ ላይክ፣ ሼር ምናምን ማድረጋችሁ እንዳትረሱ። እንዲሁም ደግሞ በብራይት ኤዱኬሽን እና ኤዱኬሽን ትሬኒንግ ሴንተር አንድ መምህር ለአንድ ተማሪ በሚለው መርህ ተመዝግባችሁ ከኛ ጋር አንድ በአንድ ማጥናት ለምትፈልጉ አሁን እዚህ ቪዲዮ ስር በምናስቀምጠው በዋትስአፕ ቁጥራችን እየደወላችሁ መመዝገብ ትችላላችሁ። ዛሬ ታገኙኛላችሁ። አመሰግናለሁ።